በሰማያት ካሉ እልፍ አላፍት ቅዱሳን መላእክት መካከል ስሙ የፍጥረትን ሥርዓት ከመጠበቅና የመለኮታዊ ፍትህን ከመፈጸም ጋር በአንድነት የተሳሰረ አንድ ሊቀ መላእክት አለ። እርሱ በፀሐይ በጨረቃና በከዋክብት እንቅስቃሴ ላይ የሰለጠነ ለታላቁ ነቢይ ለሄኖክ የሰማያትን ጥልቅ ምስጢራት የገለጠ ከሁሉም በላይ ደግሞ ሁሉን የፈጠረ እግዚአብሔር በስምህ የሚለምነኝን እንደ ወዳጄ አብርሃም አከብረዋለሁ በማለት ቃል ኪዳን የገባለት ነው። ታዲያ ይህ በብዙዎች ዘንድ ስሙ እምብዛም የማይነገር ታላቅ መልአክ ማን ነው? ለምንድነው በአንድ ጊዜ የብርሃናት አለቃ እየተባለ የሰማያትን ሥርዓት እንዲጠብቅ የተሾመው? በሌላ በኩል ደግሞ የሚበቀል እየተባለ የጨለማን ኃይላት እንዲመክት የተላከው? ከፈጣሪ የጌትነት ዙፋን ጋር ያለው ልዩና ምስጢራዊ ግንኙነትስ ምንድነው? በዚህ ዝግጅት መጋረጃውን ገልጠን የሊቀ መልአኩን የተሰወረ ማንነት፣ በሰማይና በምድር ላይ የዘረጋውን አስደናቂ አገልግሎትና ከፈጣሪው የተቀበለውን ልዩና የማይሻር ቃል ኪዳን ከቅዱሳት መጻሕፍትና ከቤተ ክርስቲያን አባቶች አስተምህሮ እየጠቀስን በጥልቀት እንመረምራለን። ጥቂት ደቂቃዎችን ብቻ ብትሰጡኝ ብዙዎች ከስሙ የዘለለ ማንነቱን የማታውቁትን አንድ ቅዱስ መልአክ አስተዋውቃችኋለሁ። ይህ የቅዱስ ራጉኤል ያልተሰማ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰው ልጆች ታሪክ ውስጥ ስሞች ምንጊዜም ትልቅ ስፍራ አላቸው። ስም ለመለያ ብቻ ሳይሆን የማንነት የሥልጣንና የተልእኮ አሻራ ጭምር ነው። በሰማያት ካሉ እልፍ አላፍት ቅዱሳን መላእክት መካከል ደግሞ አንድ ስም የሰማያትን ሥርዓት፣ መለኮታዊ ፍትህንና የፈጣሪን ጽናት አስተባብሮ ይዟል። ይህ ስም ራጉኤል ይሰኛል። ታዲያ በዚህ በአንድ ስም ውስጥ የተሰወረው ምስጢር ምንድነው? የአንድ መልአክ ስም እንዴት ይህን ያህል ታላላቅ ገጽታዎችን ሊያቅፍ ቻለ? ዛሬ የሊቀ መላእክት ቅዱስ ራጉኤልን ስም መጋረጃ ገልጠን በውስጡ የያዛቸውን 3 ታላላቅ ትርጉሞች እንመረምራለን። አንደኛ፣ የብርሃናት አለቃ ወይም መጋቤ ብርሃናት። በየዕለቱ ጠዋት ፀሐይ ስትወጣ፣ በየምሽቱ ደግሞ ጨረቃና ከዋክብት ሰማዩን ሲያስጌጡ ይህንን የማይዛነፍ ሕይወት ሰጪ የሆነ የሰማይ አካላት ዑደት በበላይነት የሚቆጣጠረው ኃይል ማን እንደሆነ አስበን እናውቃለን? የቤተ ክርስቲያናችን አስተምህሮና ጥንታዊ መዛግብት ወደ አንድ ስም ይጠቁማሉ፣ ራጉኤል። የመጀመሪያውና ዋነኛው የቅዱስ ራጉኤል የስሙ ትርጉም የብርሃናት አለቃ ወይም መጋቤ ብርሃናት የሚለው ነው። ይህ ማለት እግዚአብሔር በፈጠረው የሰማይ ሥርዓት ላይ የተሾመ ታላቅ መልአክ ነው ማለት ነው። በፀሐይ በጨረቃና በከዋክብት ላይ ሥልጣን ተሰጥቶታል። የእነዚህን ብርሃናት መውጣትና መግባት፣ ጉዞና ምህዋር፣ ብርሃናቸውንም ለፍጥረት ሁሉ እንዲያዳርስ የማድረግ ኃላፊነት የእርሱ ነው። ይህ እንዲሁ የሰማይ አካላትን ማሽከርከር አይደለም፣ ይልቁንም ለመላው ፍጥረት ሕልውና ወሳኝ የሆነ መለኮታዊ ሥራ ነው። ፀሐይ ብርሃኗንና ሙቀቷን ስትሰጥ አዝዕርት ይበቅላሉ፣ እንስሳትና የሰው ልጆች ሕይወትን ያገኛሉ። ጨረቃና ከዋክብት የሌሊቱን ጨለማ ሲገፉ ለጊዜ መቁጠሪያና ለአቅጣጫ ማሳያነት ያገለግላሉ። ይህ ሁሉ ሥርዓት ሳይዛነፍ እንዲቀጥል የሚያደርገው መጋቤ ብርሃናት ቅዱስ ራጉኤል ነው። ከአዳም 7ኛ ትውልድ የሆነው በሕይወት ሳለ ወደ ሰማይ የተነጠቀው ታላቁ አባት ነቢዩ ሄኖክ በመጽሐፉ ላይ ስለዚህ መልአክ በስፋት መስክሯል። ሄኖክ ወደ ሰማያት በተጓዘ ጊዜ የፍጥረትን ምስጢራት እንዲያይ ተፈቀደለት። በጉዞውም ላይ ሳያርፍ የሚነድና የሚሮጥ እሳትን አየሁ ይላል። ይህ ፍጥረት ምን እንደሆነ ሲጠይቅም አብሮት የነበረው መልአክ ቅዱስ ራጉኤል ወደ ምዕራብ ሲሮጥ ሩጫውን ያየኸው ይህ የሚነድ እሳት የሰማይ ብርሃን ሁሉ ነው በማለት የፀሐይንና የሌሎች የሰማይ አካላት ጉዞ ምስጢር ተረጎመለት። ነቢዩ ሄኖክ በመጽሐፉ ላይ ከቅዱሳን መላእክት አንዱ የሆነ ራጉኤል በብርሃናት ላይ የሰለጠነ ነው ሲል በግልጽ አስቀምጦታል። ስለሆነም ቅዱስ ራጉኤል የሰማያትን ሥነ ሥርዓት የሚጠብቅ፣ ፍጥረቱን ሁሉ የሚመግብ፣ ብርሃን እንዲደርስ የሚያደርግ ታላቅ የሥራ ድርሻ የተሰጠው ሊቀ መላእክት ነው። ሁለተኛ፣ የሚበቀል ወይንም ተበቃይ። ሁለተኛው የራጉኤል ስም ትርጉም ምናልባት ለመረዳት ትንሽ ከበድ ይሆናል። የሚበቀል። በቀል የሚለው ቃል በሰውኛ አረዳድ ከጥላቻና ከጉዳት ጋር የተያያዘ ቢመስልም በመለኮታዊው ዓለም ግን ፍጹም የተለየ ትርጉም አለው። የቅዱስ ራጉኤል በቀል የጽድቅ በቀል ነው። የሚፈጸመውም በሰው ላይ ሳይሆን የሰው ልጆች ቀዳሚ ጠላት በሆነው በሰይጣን ላይ ነው። ነቢዩ ሄኖክ ከቅዱሳን መላእክት አንዱ የሆነ ዲያብሎስን የሚበቀል ራጉኤል ሲል ገልጾታል። ይህ ምን ማለት ነው? እግዚአብሔርን አምነው ሕጉን ጠብቀው በፍርሃቱና በፍቅሩ ለሚኖሩ ምእመናን ዲያብሎስ ምንጊዜም ጠላታቸው ነው። በተንኮል፣ በፈተና፣ በክፉ ሐሳብና በተስፋ መቁረጥ ሊጥላቸው ይፈልጋል።
ቅዱስ ራጉኤል የተሾመው እነዚህን የእግዚአብሔር ወዳጆች ከዚህ ጠላት ጥቃት ለመጠበቅ ነው። እርሱ የሰይጣንን ሽንገላ የሚበትን፣ ወጥመዱን የሚያፈርስ፣ በአማኞች ላይ ያነጣጠረውን የክፋት ሰይፍ የሚመክት ሰማያዊ ተዋጊ ነው። የሚበቀል ሲባል ለዲያብሎስ የሚገባውን የሚሰጥ ማለት ነው። እግዚአብሔርን በመካዱና የሰው ልጆችን በመክሰሱ የሚገባውን ውርደትና ሽንፈት ያከናንበዋል። ስለዚህ አንድ ክርስቲያን በፈተና ሲወድቅ፣ የጨለማ ኃይላት ሲያጠቁት፣ የራጉኤል አምላክ ብሎ ሲጮህ፣ ይህ ሊቀ መላእክት ፈጥኖ በመድረስ ጠላትን ያርቅለታል፣ ይታደገውማል። በቀሉ ለሰው ልጆች መዳንና ከለላ የሚሆን መለኮታዊ ፍትሕ ነው። ጌታችን ኢየሱስ ክርስቶስም ሰይጣንን የዚህ ዓለም ገዢ ብሎ ጠርቶታል። ቅዱስ ራጉኤል ደግሞ በዚህ በክፋት በተሞላው ዓለም ላይና በገዢው ላይ የእግዚአብሔርን የጽድቅ በቀል የሚፈጽም፣ ምዕመናንን የሚታደግ ኃያል መልአክ ነው። ሦስተኛ የኃያላን ኃያል ወይም ጽኑ እግዚአብሔር። ሦስተኛው ትርጓሜ የስሙን ምንጭና ኃይል ከራሱ ከልዑል እግዚአብሔር ጋር ያገናኘዋል። ራጉኤል ማለት የኃያላን ኃያል እግዚአብሔር እንዲሁም ጽኑ እግዚአብሔር ተብሎ ይተረጎማል። ይህ ማለት ራሱ መልአኩ አምላክ ነው ማለት ሳይሆን ስሙ ራሱ የፈጣሪን ባህሪ የሚያንጸባርቅ ወይም የሚመሰክር ነው ማለት ነው። በምድር ላይ ኃያል የሚባሉ ብዙ ነገሮች አሉ። ነገሥታት፣ ኃያላን መንግሥታት፣ ተፈጥሯዊ ኃይላት። የእግዚአብሔር ኃያልነት ግን ከነዚህ ሁሉ በላይ ነው። የማይለካ ወሰን የሌለው ኃያል ነው። የቅዱስ ራጉኤል ስም ይህንኑ ሐቅ ያስታውሰናል። እርሱ የኃያላን ሁሉ ኃያል የሆነውን አምላክ የሚያገለግል የእርሱንም ኃይል በሥራው የሚገልጥ መሆኑን ስሙ ይመሰክራል። ጽኑ እግዚአብሔር የሚለውም ትርጉም እንዲሁ ነው። የሰው ልጅ ይለዋወጣል፣ ይዋዥቃል፣ ቃሉን ያጥፋል። እግዚአብሔር ግን ጽኑ ነው፣ የማይለወጥ የማይወላውል፣ ለገባው ቃል ኪዳን የታመነ አምላክ ነው። የቅዱስ ራጉኤልም ስም ይህንን መለኮታዊ ጽናት ያውጃል። ይህ ደግሞ ከመለኮታዊው ዙፋን ጋር ያለውን ልዩ ቅርበት ያሳየናል። ስሙ የፈጣሪን ባህሪ እንዲያንጸባርቅ የተፈቀደለት መልአክ በጌትነቱ አዳራሽ ምን ያህል ታላቅ ቦታ እንዳለው ያስገነዝበናል። በአጠቃላይ ስንመለከተው እነዚህ ሦስት ትርጉሞች እርስ በርስ የተያያዙ ናቸው። የብርሃናትን ሥርዓት የሚጠብቀውን የኃያላን ኃያል አምላክን ስለሚያገለግል ነው። ይህን ሥርዓት ለማወክ የሚሞክረውን ጠላት ዲያብሎስን የሚበቀለውም ጽኑ የሆነው አምላክ ለልጆቹ የገባውን የጥበቃ ቃል ኪዳን ስለሚፈጽም ነው። ስለዚህ የቅዱስ ራጉኤል ስም የአገልግሎቱ መገለጫ ብቻ ሳይሆን እርሱ የሚያገለግለው የአምላክ ታላቅነት፣ ጽናትና የፍቅር ጥበቃው ምስክር ሆኖ በሰማያት የሚያበራ ታላቅ ስም ነው። የሊቀ መላእክት የቅዱስ ራጉኤል ታላቅነት በስሙ ብቻ የተወሰነ አይደለም። ሥልጣኑ በሰማያት ላይ የታወጀ ኃይል ብቻ ሳይሆን በምድር ላይ በተጨባጭ ሥራዎች የተገለጠ መለኮታዊ ተልእኮም ነው። አገልግሎቱ ከፍጥረት ሥርዓት ጥበቃ አንስቶ በሰው ልጆች ታሪክ ወሳኝ የታሪክ ምዕራፎች ውስጥ ጣልቃ እስከ መግባት የደረሰ ነው። የዚህም ታላቅ ማሳያ ከአዳም 7ኛ ትውልድ የተነሳው ሞትን ሳያይ የተሰወረው የነቢዩ ሄኖክ ታሪክ ነው። ሄኖክ ወደ ሰማያት በተነጠቀ ጊዜ መሪውና ሰማያዊ መምህሩ የነበረው ቅዱስ ራጉኤል ነበር። የፍጥረትን ድንቅ አሰራር፣ የብርሃናትን ዑደትና በሰማይ ያሉትን ሥርዓቶች ምስጢር አንድ በአንድ ተርጉሞለታል። የመስከረም ወር ስንክሳር እንደሚነግረን ይህ ሊቀ መላእክት ለሄኖክ ስለሚነደው እሳትና ስለ ዕጣን ሁሉ በጥፋት ውሃ መጥፋት አስቀድሞ ያሳወቀው እርሱ ነው። ይህ ማለት ቅዱስ ራጉኤል የፍጥረት አካሄድን ብቻ ሳይሆን የመለኮታዊ ፍርድንና ምሕረትን ምስጢር ጭምር የሚገልጥ ታላቅ መልአክ መሆኑን ያሳያል። የአገልግሎቱ ስፋት ከሰማያዊ ምስጢራት ገለጻ ወርዶ በምድር ላይ ለሚኖሩ ቅዱሳን እስከ መድረስም ይዘልቃል። የጥቅምት ድርሳነ ራጉኤል እንደሚመሰክረው ጻድቁ ሎጥን ሚስቱንና ልጆቹን ከሰማይ ከወረደው እሳት ያዳናቸው ይሄው መልአክ ነው። ከተማዋ በዲንና በአመድ ልትዋጥ ሰዓታት ሲቆጠር ፈጥኖ በመድረስ የእግዚአብሔርን ወዳጆች ከጥፋት አውጥቷቸዋል። ከዚህም በላይ የጠላትን ዕቅድ በማምከን ረገድ ያለው ኃይል እጅግ ታላቅ ነው። ምናልባትም ከሥራዎቹ ሁሉ የሰው ልብን በይበልጥ የሚነካው ለነቢዩ ኤልያስ ያደረገው ድንቅ ሥራ ነው። ነቢዩ ኤልያስ ከክፉዋ ንግሥት ኤልዛቤልና ከንጉሡ አክዓብ ሸሽቶ በምድረ በዳ በድካም ወደቀ። በተስፋ መቁረጥና በሞት ሽረት ውስጥ ሆኖ ከክትክታ ዛፍ ሥር አንቀላፋ። የግንቦት ወር ድርሳነ ኤልያስ እንደሚተርክልን በዚያ የብቸኝነትና የሰቆቃ ሰዓት የእግዚአብሔር መልአክ ቅዱስ ራጉኤል መጥቶ ቀሰቀሰው። ተነሳና ብላም አለው። ኤልያስም ሲነቃ ከራስጌው በወርቅ መሶብ ላይ የተቀመጠ ትኩስ እንጎቻና በማሰሮ ውሃን አገኘ። በልቶ ከጠጣም በኋላ በድጋሚ ሲተኛ መልአኩ ዳግም መጥቶ መንገድህ ሩቅ ነውና ተነስተህ ብላ በማለት አበረታው። ይህ ታሪክ የቅዱስ ራጉኤል አገልግሎት ምን ያህል ጥልቅና ቅርብ እንደሆነ ያሳያል።
እርሱ በታላላቅ የሰማይ ጉዳዮች ላይ ብቻ ሳይሆን በተስፋ መቁረጥ ውስጥ ላለ አንድ የእግዚአብሔር አገልጋይ የሚደርስ መናን የሚመግብና ተስፋን የሚያለመልም አዛኝና ከለላ መልአክ ነው። ከሰማያት ሥርዓት ጥበቃ እስከ አንድ ነቢይ መታደግ አገልግሎቱ በሰማይና በምድር ላይ የተዘረጋ ድንቅ ሥራ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት ውስጥ ስዕሎች ዝም ብለው ግድግዳ ላይ የሚሰቀሉ ጌጦች አይደሉም። እነርሱ በብሩሽና በቀለም የተጻፉ ወንጌሎች፣ ምስጢራትን የሚናገሩ ድምፅ አልባ ስብከቶች ናቸው። እያንዳንዱ መስመር፣ እያንዳንዱ ቀለም፣ እያንዳንዱ ምስል ከበስተጀርባው ታላቅ የሆነ ሰማያዊ ታሪክን ይዟል። የሊቀ መላእክት የቅዱስ ራጉኤልን ስዕል በትኩረት ስንመለከትም ከግርማው በስተጀርባ የተደበቀ አንድ ጥልቅ ምስጢርን እናገኛለን። በብዙዎቹ ስዕላቱ ላይ ታላቁ መልአክ በግርማ ቆሞ ሲሳል፣ ከእግሩ በታች ወይም በአጠገቡ የሚገርም ፍጥረት አብሮት ይገኛል። ባለ 4 ራስ ንስር። ይህ ምስል ብዙዎችን ግራ ሲያጋባ ይስተዋላል። ይህ ንስር ምንድነው? ለምንስ 4 ራሶች ኖሩት? ከሁሉም በላይ ደግሞ ከሊቀ መላእክት ከቅዱስ ራጉኤል ጋር ያለው ግንኙነት ምንድነው? የዚህን ሰማያዊ እንቆቅልሽ መልስ ለማግኘት ዓይናችንን ወደ ሰማያት ወደ እግዚአብሔር የጌትነት ዙፋን እናቅና። ይህ በስዕሉ ላይ የምናየው ፍጥረት በምድር ላይ እንደሚገኝ ተራ ንስር አይደለም። ይልቁንም በሰማያት ካሉት እጅግ የከበሩና ታላላቅ የፍጥረት መደቦች የአንዱ ምሳሌ ነው። በነቢዩ ሕዝቅኤል መጽሐፍ ላይ ነቢዩ ዓይኖቹ ተከፍተው የእግዚአብሔርን ዙፋን በራእይ ሲመለከት ዙፋኑን ተሸክመው የነበሩት 4 ግሩማን ፍጥረታትን ያያል። እነዚህም 40ቱ እንስሳ ወይም በዕብራይስጡ ኪሩቤል በመባል ይታወቃሉ። ነቢዩ ሕዝቅኤል በምዕራፍ 1 ላይ ሲገልጻቸው ለአንዱም 4 ገጽ ነበረው። የመጀመሪያው የሰው ፊት፣ ሁለተኛው የአንበሳ ፊት፣ ሦስተኛው የበሬ ፊት፣ አራተኛውም የንስር ፊት ነበራቸው ይላል። እንግዲህ በቅዱስ ራጉኤል ስዕል ላይ የምናየው ይህ ባለ 4 ራስ ንስር ከእነዚህ ከ4ቱ ኪሩቤል አንዱ የሆነው ገጸ ንስር ወይም የንስር ፊት ያለውን የሚወክል መለኮታዊ ምልክት ነው። አንዳንድ ሊቃውንት እንደሚገልጹትም አልቄንጥሩ ተብሎ የሚጠራው ይህ ፍጥረት የ4ቱም ገጽታዎች ኃይል በራሱ አጣምሮ የያዘ የኪሩቤል ኃይል መገለጫ ነው። እንግዲህ ይህ ንስር ኪሩቤልን የሚወክል ከሆነ ቀጣዩ ጥያቄ ለምን ከቅዱስ ራጉኤል ጋር አብሮ ተሳለ የሚለው ነው። መልሱ በሰማያዊው የሥራ ድርሻ ክፍፍል ውስጥ ይገኛል። የእነዚህ 4 ሕያዋን ፍጥረታት ወይም ኪሩቤል ዋነኛና የተቀደሰ ተግባራቸው የቅድስት ሥላሴን የጌትነት ዙፋን መሸከም ነው። ይህን ሲባል ግን ሁሉን የሚችል አምላክን ችለውት ወይም ደግፈውት ነው ማለት አይደለም። ሊቃውንቱ እንደሚያስረዱት ጫማ የሰው ልጅ ክብደት ተሸክሞ እንደሚያከብረው ሁሉ እነርሱም ዙፋኑን በመሸከም ለፈጣሪያቸው ያላቸውን ክብርና አገልግሎት ይገልጻሉ ማለት ነው። ሌት ተቀንም ቅዱስ 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 እያሉ ያለማቋረጥ ፈጣሪን ያመሰግናሉ። ታዲያ የቅዱስ ራጉኤል ድርሻ ምንድነው? የቤተ ክርስቲያን መዛግብት እንደሚነግሩን ቅዱስ ራጉኤል አቃቤ መንበር ነው። ትርጉሙም የዙፋኑ ጠባቂ ማለት ነው። እስቲ አስቡት፣ ኪሩቤል ዙፋኑን ሲሸከሙ ቅዱስ ራጉኤል ደግሞ በዙፋኑ ፊት ቆሞ የሚጠብቅ ወደ ጌትነቱ አዳራሽ የሚገባውንና የሚወጣውን የሚቆጣጠር ታላቅ የዘብ አለቃ ነው። የእርሱ መቆሚያ ቦታ ከእነዚህ ከዙፋን ተሸካሚዎች አጠገብ ነው። ስለዚህ በስዕሉ ላይ አብረው መታየታቸው የአገልግሎት አንድነታቸውንና ቅርበታቸውን የሚያሳይ ነው። ኪሩቤል የዙፋኑ ተሸካሚዎች ሲሆኑ ራጉኤል ደግሞ የዙፋኑ ጠባቂ ነው። ሁለቱም ከእግዚአብሔር ዙፋን የማይለዩ በቅድስናውና በግርማው ውስጥ የሚኖሩ ሰማያውያን አገልጋዮች ናቸው። ስዕሉ ይህንን ጥልቅ የሥራ ግንኙነት በምስል ይተርክልናል። ግንኙነታቸው ከዚህም በላይ ይዘልቃል። የቤተ ክርስቲያን አባቶች የመላእክትን ከተማ በነገድ ወይም በሰራዊት ይከፋፍሉታል። በዋነኛነትም በሁለት ታላላቅ ነገዶች ይመድቧቸዋል። እነርሱም ነገደ ሱራፌልና ነገደ ኪሩቤል ናቸው። በነገደ ሱራፌል እንደ ቅዱስ ሚካኤልና ቅዱስ ሩፋኤል ያሉ ሊቃነ መላእክት ሲጠቀሱ፣ በነገደ ኪሩቤል ስር ደግሞ እንደ ቅዱስ ገብርኤልና ቅዱስ ራጉኤል ያሉ ሊቃነ መላእክት ይካተታሉ። ይህ ማለት ቅዱስ ራጉኤል ከኪሩቤል ጋር ያለው ግንኙነት የሥራ ባልደረባነት ብቻ ሳይሆን የነገድ ወይም የሰማያዊ ቤተሰብ አባልነትም ነው ማለት ነው። እርሱ የነገደ ኪሩቤል መሪና አለቃ ነው። ስለዚህ በስዕሉ ላይ ከራሱ ነገድ መገለጫ ከሆነው ከገጸ ንስር ጋር አብሮ መሳሉ ማንነቱንና መነሻውን የሚያሳይ ነው። ልክ አንድ የጦር ጀነራል ከሚመራው ክፍለ ጦር አርማ ጋር አብሮ በኩራት እንደሚቆመው ሁሉ ቅዱስ ራጉኤልም ከነገዱ መገለጫ ከሆኑት ከኪሩቤል ጋር አብሮ ይሳላል። በተጨማሪም በኦርቶዶክሳዊ የስዕል ባህል ቅዱሳንን ከዋናው ታሪካቸው ወይም አገልግሎታቸው ጋር አያይዞ መሳል የተለመደ ነው።
ለምሳሌ ቅዱስ ገብርኤልን ሰለስቱ ደቂቅን ከእቶን እሳት ሲያወጣ፣ ቅዱስ ሚካኤል ሰይጣንን በእግሩ ስር ሲረግጠው፣ ቅዱስ ኡራኤልን ለዕዝራ ሱቱኤል የጥበብ ጽዋን ሲያጠጣ እናያለን። ይህ የሚያሳየው አገልግሎታቸውን ነው። በተመሳሳይ መንገድ የቅዱስ ራጉኤል ዋነኛ አገልግሎቱ አቃቤ መንበር ወይም የዙፋኑ ጠባቂነት በመሆኑ ዙፋኑን ከሚሸከሙት ከኪሩቤል ጋር አብሮ መሳሉ ፍጹም ስነ መለኮታዊ ትርጉም ያለውና ትክክለኛ ነው። ስለዚህ ያ ምስጢራዊ ባለ 4 ራስ ንስር የቅዱስ ራጉኤልን ኃይል፣ ስልጣንና የሥራ ድርሻ ከእግዚአብሔር ዙፋን ጋር ያለውንም ቅርበት የሚመሰክር ታላቅ ሰማያዊ ማህተም ነው። የሊቀ መላእክት የቅዱስ ራጉኤል ማንነት በሰማያት ባለው ግርማና በታሪክ ውስጥ በፈጸማቸው ተአምራት ብቻ የተገደበ አይደለም። ታላቅነቱ የሚለካው ዛሬም ድረስ በምዕመናን ሕይወት ውስጥ በሚፈጥረው ተጽዕኖ ነው። ይህ ተጽዕኖ የሚመነጨው ከራሱ ከልዑል እግዚአብሔር በተሰጠው የማይሻር የማይለወጥና ተስፋን በሚያለመልም ቃል ኪዳን ነው። ፈጣሪያችን እግዚአብሔር ለወዳጆቹ ቅዱሳንና ለሚያገለግሉት መላእክት ያለውን ፍቅርና ክብር የሚገልጸው በቃል ኪዳን ነው። ይህ መለኮታዊ ውል በሰማይና በምድር መካከል የተዘረጋ የማይበጠስ የጸጋ ድልድይ ነው። ለሊቀ መላእክት ለቅዱስ ራጉኤልም ለሰው ልጆች ሁሉ የምህረትና የተስፋን በር የሚከፍት አስደናቂ ቃል ኪዳን ተሰጥቶታል። እግዚአብሔር ለአገልጋዩ ለራጉኤል የገባለትን ይህንን አስደናቂ የተስፋ ቃል አድምጡ። በስምህ ታምኖ የራጉኤል አምላክ ይቅር በለኝ በማለት አንዲት ቃል እንኳን ቢናገር እንደ ወዳጄ እንደ አብርሃም፣ እንደ ባለሟሌ እንደ ይስሐቅ፣ እንዳከበርኩትም እንደ ያዕቆብ ክብርና ባለሟልነትን እሰጠዋለሁ፣ በራሱ ላይም የክብር አክሊልን አቀዳጀዋለሁ፣ ረጅም ዘመናትና ሰፊ ወራትንም እሰጠዋለሁ ይላል ቃል ኪዳኑ። ይህ ምን ያህል ጥልቅና ግሩም ቃል ኪዳን እንደሆነ እስቲ ላፍታ እናስተውል። እግዚአብሔር እንደ አብርሃም ክብርን እሰጣለሁ ሲል የአባትነትና የወዳጅነትን ክብር፣ እንደ ይስሐቅ ሲል የተስፋን ልጅነትና የበረከት ወራሽነትን፣ እንደ ያዕቆብም ሲል የመባረክን ክብር እንደሚሰጥ እየተናገረ ነው። ይህ ሁሉ ክብር የሚገኘው ደግሞ በአንድ ንጹሕ ልመና ነው፣ የራጉኤል አምላክ ይቅር በለኝ በማለት። ይህ ቃል ኪዳን ቅዱስ ራጉኤል ምን ያህል ኃያል አማላጅ እንደሆነ ያሳያል። ስሙ በተጠራበት ቦታ የእግዚአብሔር ምሕረት እንዲወርድ፣ ይቅርታው እንዲፈስና ጸጋው እንዲበዛ ያደርጋል። በኃጢአት ለወደቀ፣ በተስፋ መቁረጥ ለተዋጠ፣ የጨለማው ኃይል ላደከመው ሰው ሁሉ የራጉኤል ስም ፈጣን የይቅርታና የመታደግ ጥሪ ነው። ይህንን ታላቅ መልአክና የተሰጠውን ቃል ኪዳን ቤተክርስቲያን በልዩ ሁኔታ ታስበዋለች። በዓመት ውስጥ 2 ዋና ዋና የበዓሉ ቀናት ይታሰባሉ። የመጀመሪያውና ዋነኛው መስከረም 1 ቀን ነው። ይህ ቀን ቅዱስ ራጉኤል በሰማያት ካሉ ሊቃነ መላእክት መካከል በ4ኛ ደረጃ ላይ የተሾመበት ታላቅ የሹመት በዓሉ ነው። የዓመቱ መጀመሪያ በሆነው በዚህ ቀን የብርሃናት አለቃ የሆነውን መልአክ በማሰብ ዓመታችንን የብርሃንና የበረከት እንዲሆን እንማጸነዋለን። ሁለተኛው በዓሉ ደግሞ ግንቦት 1 ቀን ነው። ይህ ዕለት ለታላቁ አባት ለነቢዩ ሄኖክ የሰማያትንና የፍጥረትን ምስጢራት የገለጠበት ዕለት መታሰቢያ ነው። በዚህ ቀን የምስጢራት ገላጭ የሆነው መልአክ ለኛም የሕይወትንና የመዳንን ምስጢር እንዲገልጥልን እንጸልያለን። እነዚህ የበዓላት ቀናት የቅዱስ ራጉኤልን አገልግሎትና የተሰጠውን ቃል ኪዳን የምናስታውስባቸው ብቻ ሳይሆኑ በስሙ ተማጽነን ያንን ታላቅ የይቅርታና የክብር ተስፋ የራሳችን የምናደርግባቸው የጸጋ ቀናት ናቸው። ከዋክብትን ከሚያመላልሰው ሰማያዊ ሥርዓት አንስተን በምድር ላይ ያሉ ወዳጆቹን እስከሚታደግበት ምሕረቱ፣ ከፈጣሪ ዙፋን ጥበቃ አንስቶ እስከ ገባለት የማይሻር ቃል ኪዳን ድረስ የሊቀ መላእክት የቅዱስ ራጉኤልን ማንነት ስንመረምር ቆይተናል። አሁን ይህ ሁሉ ታላቅ ታሪክ ለእኛ በ21ኛው ክፍለ ዘመን ለምንኖር በራሳችን የሕይወት ውጣ ውረድ ውስጥ ለምንጓዝ ለእያንዳንዳችን ምን ትርጉም እንዳለው እናሰላስል። ይህ እንዲሁ ተራ የጥንት ታሪክ አይደለም። ይህ ዛሬም ሕያው የሆነና በሕይወታችን ውስጥ የሚሠራ ሰማያዊ ኃይል ነው። እስቲ ያየናቸውን ዋና ዋና ነጥቦች ሰብስበን በልባችን ጓዳ ውስጥ እናስቀምጣቸው። በመጀመሪያ ቅዱስ ራጉኤልን የብርሃናት አለቃ መሆኑን ተመልክተናል። በምንኖርበት በዚህ ዓለም ብዙ ጊዜ ሥርዓት የለሽ በሚመስል ሁከትና ብጥብጥ ውስጥ እንገኛለን። የሕይወት ጎዳናችን የጨለመ ይመስለናል። የወደፊቱ ተስፋችን የደበዘዘ፣ መንገዱ የጠፋብን ያህል ይሰማናል። ነገር ግን በዚህ ቅጽበት እግዚአብሔር ይህን ታላቅ መልአክ በፀሐይ በጨረቃና በከዋክብት ላይ ሳይቀር ሥርዓትን እንዲጠብቅ እንደሾመው ማስታወስ አለብን። በቢሊዮን የሚቆጠሩ የሰማይ አካላትን ያለ እንከን የሚመራው የእግዚአብሔር ጥበብና የራጉኤል አገልግሎት በእኛ ትንሽ ሕይወት ውስጥ ሥርዓትንና ብርሃንን ማምጣት አይችልም ትላላችሁን? የእርሱ መኖር
ከሁከት በስተጀርባ መለኮታዊ ሥርዓት እንዳለ፣ ከጨለማም በኋላ ብርሃን እንደሚመጣ ሕያው ማረጋገጫ ነው። በሁለተኛ ደረጃ እርሱ የሚበቀል መልአክ መሆኑን ተመልክተናል። በየዕለቱ ሕይወታችን በማይታይ ውጊያ ውስጥ ናት። የተስፋ መቁረጥ፣ የፍርሃት፣ የዝሙት፣ የጥላቻና የክህደት ፍላጻዎች ከያቅጣጫው ይወረወሩብናል። የሰው ልጅ ቀዳሚ ጠላት የሆነው ዲያብሎስ እምነታችንን ሊያዳክም፣ ሰላማችንን ሊነጥቅና ከፈጣሪያችን ሊለየን ሌት ተቀን ይሠራል። በዚህ ውጊያ ውስጥ ብቻችንን አይደለንም። ቅዱስ ራጉኤል ለኛ ሲል ይህንን ጠላት የሚበቀል፣ ወጥመዱን የሚያፈርስና የክፋት ሥራውን የሚበትን ሰማያዊ ተዋጊ ነው። እርሱ በእምነት ለሚኖሩ ሁሉ የተሰጠ መለኮታዊ ጋሻና ሰይፍ ነው። ስንወድቅ፣ ስንፈተን፣ የጠላት ኃይል የበረታ ሲመስለን የእርሱን ስም መጥራት፣ የጽድቅ በቀሉ እንዲፈጸም መማፀን ከጠላት ጥቃት ነፃ ያወጣናል። በሦስተኛ ደረጃ የምስጢራት ገላጭ መሆኑን ተረድተናል። የሰው ልጅ ሕይወት በጥያቄዎች የተሞላ ነው። ለምን? የሕይወቴ ዓላማ ምንድነው? እግዚአብሔር ለምን ዝም አለ? እያልን የምንጠይቅባቸው ጊዜያት ብዙ ናቸው። ልክ ነቢዩ ሄኖክ የፍጥረትንና የመለኮታዊ ፍርድን ምስጢር እንደተገለጠለት ሁሉ በንጹሕ ልብ ለሚሹትም የእውነትን መንገድ ያሳያል። የቅዱስ ራጉኤል ምልጃ የደነዘዘ አእምሮአችንን ያበራል፣ የተዘጋ ልባችንን ይከፍታል፣ በፈጣሪ ጥበብ ውስጥ የተሰወረውን የሕይወታችንን ትርጉም እንድናስተውል ይረዳናል። በአራተኛ ደረጃ እርሱ የዙፋኑ ጠባቂ ወይም አቃቤ መንበር መሆኑን አስተውለናል። ይህ እጅግ ጥልቅ ትርጉም አለው። እርሱ የሚኖረውና የሚያገለግለው በራሱ በፈጣሪ ዙፋን ፊት ነው። በኃጢአታችን ምክንያት ከእግዚአብሔር የራቅን ሲመስለን፣ ጸሎታችን ወደ ሰማይ የማይደርስ መስሎ ሲሰማን፣ ቅዱስ ራጉኤል በዙፋኑ ደጃፍ ላይ ቆሞ ልመናችንን እንደሚያቀርብ ማሰብ ምንኛ ያጽናናል። እርሱ ወደ ጌታው ዙፋን ቀጥተኛ መግቢያ ያለው፣ የእኛን ጉዳይ በባለሟልነት የሚያቀርብልን ታማኝ አገልጋይ ነው። ከሁሉም በላይ ግን የሊቀ መላእክት የቅዱስ ራጉኤልን ማንነት የሚያደምቀው ከፈጣሪው የተሰጠው የማይሻረው ቃል ኪዳኑ ነው። ምናልባት ይህንን መልእክት የምንሰማ ሁላችን በኃጢአት ጎብጠን፣ በራስ ጥላቻ ተይዘን ለእኔስ ይቅርታ የለም በሚል ተስፋ መቁረጥ ውስጥ ሆነን ይሆናል። ምናልባት በስደት፣ በበሽታ፣ በድህነት፣ በብቸኝነት ወይም በቤተሰብ ችግር ውስጥ ሆነን መውጫ ያጣን እየመሰለን ይሆናል። ምናልባት በዘመናችን ወጣት